የንጹህ መጠጥ ውሃ ተደራሽነት በማህበረሰቡ ጤናና ኢኮኖሚ ህይወት ላይ ቀጥተኛ ተጽዕኖ አለው። ከዚህ ቀደም በርካታ ነዋሪዎች የንጹህ መጠጥ ውሃ ፍለጋ ሩቅ ርቀት መጓዝ ነበር። ዛሬ ግን በአዲስ የውሃ ፕሮጀክቶች እንዲሁም በብልሽት ምክንያት ስራ የቆሙ የውሃ ተቋማትን መልሶ በማስገባት በሺዎች የሚቆጠሩ ዜጎች የንጹህ መጠጥ ውሃ ተጠቃሚ ሆነዋል። በዳሎቻ ወረዳ ላይ በርካታ ውሃ ችግሮች የነበሩበት እንደ ወረዳ ችግር ያለባቸውን ቀበሌ ተለይቶ አንገብጋቢ በሆኑ ቀበሌዎች ላይ ትኩረት አድርጎ እየሰራ ያለበት ሁኔታ አለ። እንደኛ ወረዳ በጣም መሰረታዊ ችግር የነበረው የውሃ አቅርቦት ችግር ነው። ይህንን የህዝብን አቅም ሲደመር የመንግስት አቅም፣ ሌሎች የመንግስት ልማት አጋዥ የሆኑ ድርጅቶችን አቅም በማስተባበር የውሃ ችግሮችን ለመፍታት በዚህ ዓመት ሰፊ ስራ ሰርተናል። በተለይም ከ1 እስከ 5 የሚደርሱ ከመካከለኛ እስከ ጥልቅ ጉድጓዶችን ለማከናወን አቅደን ወደ ተግባር ገብተናል። በዚህ ሂደትም አጋም ከተማንና ናዱኝ አጋምን የነበረ መሰረታዊ የውሃ የዘመናት ጥያቄ መፍታትና አስመርቆ ወደ ስራ በማስገባት ከ14 ሚሊዮን ብር በላይ በሆነ ወጪ አሁን እዛው ፕሮጀክቶች እንዲሁም በብልሽት ምክንያት ስራ የቆሙ የውሃ ተቋማትን መልሶ በማስገባት በፊት አንድ ዓመት ቀደም ብሎ እዛው ዝቅ ብሎ ናዱኝ አጋም ላይ እንዲሁም ከአንድ መካከለኛ ጉድጓድ እውን አድርገን እዛው የእንቃት አጋምንና የናዱኝ አጋምን ችግር እንዲፈታ ወልዲያ በሚባል አካባቢ ላይ የሰራንበት ነው። ሁለተኛውን ዘንድሮ በማስመረቅም እዛ ዙሪያ ያሉ ችግሮችን ለመፍታት ርብርብ የተደረገበት ነው። አንድ ትልቁ በውሃ የሰራ ነው እዚህ የጋልሜ ጥልቅ ውሃ ጉድጓድ ፕሮጀክት ቀድሞ የመጀመሪያ ነባር መስመሮች አሉ። ከ5 በላይ ትልልቅ ሪዘርቫየሮች አሉ። ከ9 ቀበሌ በላይ በሆኑ ቦታዎች ላይ ቦኖዎች አሉ፣ ግን ሶርስ አልነበራቸው። በዚህም እዚህ ወረዳው ከሚመለከታቸው አካላት በመሆን አንድ ጥልቅ ጉድጓድ ሁሉ ነገሩን ጨርሰን እውን አድርገን ውሃው አልቆ ተጠናቋል። ምናልባት በቅርብ እስከ 2.8 ሚሊዮን በሆነ ወጪ የትራንስፈር የመክፈል ስራ ተሰርቷል። ትራንስፈሩ እንደመጣ ቀጥታ እነዛ 9 ቀበሌዎች ላይ ባሉ ቦኖች ሪዘርቫየሮች ላይ የማሰራጨቱን ስራ በቅርብ እንሰራለን። ብሩንም ከፍለናል። ትራንስፈር ብቻ ነው እየጠበቅን ያለ ነው። ሌሎች ማቴሪያሎች መስመሩን ማገናኘት ሙሉ ስራው አልቋል። እሱ ሲገባ ኦልሞስት መጀመሪያ የዛኛው መሰረተ ልማት የነበረባቸው ከ9 በላይ የሆኑ ቀበሌዎችን ተጠቃሚ በማድረግ የህብረተሰቡን የዘመናት የውሃ ጥያቄ እፎይታ የሚሰጡ ናቸው። በሶስተኛ ደረጃ ያው ይሄም በብር እስከ 20 ሚሊዮን የሚደርስ ፕሮጀክት ነው። የጋልሜ ፕሮጀክት ከ20 ሚሊዮን የሚደርሰው። ሌላው ሶስተኛው እስከ 14 ሚሊዮን በሆነ ወጪ ብር በሆነ ወጪ ናዱኝ ሎላ የነበረ የዘመናት የውሃ ጥያቄ አካላት ጋር በመሆን እሱም እንደዚሁ ሁሉ ነገሩ ተጠናቆ ውሃውን አጠናቀን አውጥተናል። ምናልባት አሁን እየሰራን ያለነው የማሰራጨት ስራና ሪዘርቫየር ታንከር የመስራቱን ስራ እየሰራን ነው። እሱም በቅርብ እንደተጠናቀቀ ለህዝብ አገልግሎት በመዋል የህዝቡን የዘመናት የውሃ ጥም ችግርን እፎይታ የሚሰጥ ሶስተኛው በዚህ ዓመት ያከናወነው ውሃ ነው ማለት ነው። ሌላው የዋንጀ ሾላን የጉልጩባንና የቦትሮራን ችግር ተጨማሪነት ችግር ሊፈቱ የሚችሉ አንድ ጥልቅ ጉድጓድ በ20 ሚሊዮን የሚጀመር አንድ ፕሮጀክት አለ። ሌላኛው በገቴ ኩቲዮ ቀበሌና በጅገና ላሾ ቀበሌ መካከል ሁለቱንም ቀበሌ የታችኛውን ችግር የሚፈታ እሱም እንደዚሁ ከ14 ሚሊዮን ብር በላይ በሆነ ወጪ በቅርብ በሚጀመር ሁለቱም ጋር ሁሉም ነገራቸው ሬዲ ሆኖ ስራ መጀመር ብቻ የሚቀራቸው 2 ፕሮጀክቶች እንደሆኑ፣ በጥቅሉ ግን እነዚህ 5 ፕሮጀክቶች በዚህ ዓመት ወደ ተግባር የሚገቡና ሲጠናቀቁ ሙሉ ለሙሉ በየቦታው ያለውን የውሃ ችግር ሊፈቱ የሚችሉ እንደሆነ ለማንሳት ነው። እነዚህ ስራዎች እንዲሰሩ ትልቁን ድርሻ የወሰደው አመራር ነው። በተለይ የህዝብ ንቅናቄ በመፍጠር ረገድ፣ አገልጋይ በመሆን ረገድ ትልቅ ሚና ተጫውቷል። ይህን ለማድረግ የአስተሳሰብና የተግባር አንድነቱን አበረታቱ። አመራሩ የስኬታችን ምስጢር ነው ብለን የምንወስደው የአስተሳሰብና የተግባር አንድነቱን ያረጋገጠ አመራር መፍጠር መቻላችን ነው ብለን ነው በእኛ በኩል እንደ ፓርቲ የምንወስደው ማለት ነው። ይሄ ማለት ባለፈው ዓመት በ2018 ብቻ ባልተለመደ መንገድ ከወረዳችን አኳያ ቅርብ እንደምንጠበቅ ሆኖ 5 ውሃዎችን መጨረስ ችለናል። 5 ውሃዎችን ጨርሰናል። የአመራራችን የአገልጋይነት ከችግር በላይ ሆኖ የመስራት እንግዲህ አሁን ያለንበት ጊዜ ኢተገማች ፈተናዎች የሚበዙበት በጣም በርካታ ሪሶርስ እጥረት ያለበት ጊዜ ነው። በተመሳሳይ ደግሞ የህዝብ ፍላጎት ያደገበት ሁኔታ ነው። እነዚህን አቀናጅቶ አንድ ፓርቲ ጥንካሬ የሚለካው በነገራችን ላይ የማህበረሰብ ንቅናቄ መፍጠር መቻል ነው። አንድ ፓርቲ ጥንካሬ የሚለካበት እምነትን ፈጥሮ ህዝብ የኔ ፓርቲ ነው ያሻግረኛል፣ ለውጥ ያመጣል ብሎ እምነት እንዲያዝ አድርጎ ህዝብ ከጎን እንዲያደርግ ማድረግና ህዝብን አነቃቆ ትልልቅ ስራዎች መስራት መቻል አንድ ፓርቲ ጥንካሬ ነው። ከኛ ወደ አንጻር ይህን ማድረግ ችለናል ነው።